እዛ እኮ ነው የቆሙት እነሱ። ለምን ፈርታችሁ ነው? ተጠጉ። አንተ መኪናውን ማለት ነው ይዘው ወደዛ ሂድ። ራቅ አንተ ተመለስ። ትንሽ በዛ ብላችሁ መጡ ነበር። የሰበሰብኩት ችግር እንድንፈጥር ነው። ስልኬን ስጡ። ስልኬን ለምን አስጡ? ለምንድን ነው መኪና ውስጥ የምገባው? መኪና መግባት አይጠበቅብኝም። ስልኬን ስጡኝ ያልኳችሁ። ነካካኝ፣ እንዳትነካኝ። ሌላ ነገር ነው የተፈጠረው። ገባህ? ስነካኝ ሌላ ነገር ነው የተፈጠረው። ስልኬን ስጡኝ። ስጠኝ እኮ ችግር የለውም። ያውጣው ከመኪና ውስጥ ማውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ። ስልክ ለምንድን ነው መኪና ውስጥ የምገባው? ስልኬን አንዴ የፈለኩት መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ፣ ስልኬን ወሰድኩ አንተ ነህ አይደለ? ልቀቀኝ፣ እንዳትነካኝ። ስልኬን ስጠኝ። ባህርላ እኮ ስልኬን ትፈልገዋለህ። ለምን እገባለሁ? መግባት አይጠበቅም። እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስጠኝ። ልቀቀኝ። ዳኒ ከላይ ዙር ወደዛ ነው ለሄዱ ላይ አርፍባል። ዳኒ ሰማይ ስልኬን መልሱ። ስልኬን መልሱ። ዳንኤል አርፈህ ስልኬን መልሱ። ሰው እያያችሁ ነው። ለራሳችሁ ጥሩ አይመጣም። ይሄድና አንተ ላይ ነው የሚያልቀው። አርፈህ ቁጭ በል። ለራሳችሁ ጥሩ አይመጣም። ሰው እያያችሁ ነው። ስልኬን መልሱ። ልክ ዳንኤል ስልኬን መልሱ። ጸባይ አይገዛም አይደለ? አብርሃም ተስፋ ልቀቀኝ። ሻው ለምንድን ነው ብዙ ሰው የመጣው? ዝም ስንል በጣም እሺ። ስልኬን መልስልኝ። ዳኒ አርፎ ቁጭ በል። ስልኬን መልስልኝ። ሌላ ነገር እንዲፈጠር ማትፈልግ ከሆነ አርፎ ቁጭ በል። ስልኬን መልሱ ወይ በሌላ መኪና እኮ ሁለታችሁ እዚህ ያዙት። እኔ ፒሲውን ይጣ እናንተ እዚህ ያዙት። እኔ ፒሲውን ይዤ ልምጣ። ልቀቀኝ። ዳንኤል አልፈልግም። ልቀቀኝ። አምጣ ቁልፌን አምጣ። ልቀቀው። ቁልፌን ልቀቀው። ዳንኤል ምንም ልቀቀኝ። ቁልፌን አምጣው። ዳንኤል አልፈልግም። ታው ይጸጸታችኋል። ያረጋችሁ ነገር ይጸጸታችኋል። ለራሳችሁ ደረጉኛ። አሁን እኮ አሁን አርፎ ብትቀመጥ ይሻላል። ዳንኤል ሌላ ነገር ውስጥ ለምን ነው የምትገባው? ወይ ከዚህ ጋር ጫፍ ያዘው። እኔ ደርሼ እመጣለሁ። በዛኛው መኪና ጫፍ ላይ ያዘው። ከዛ ዳንኤል እንዳይወጣ። የቤቴን ቁልፍ አምጣው። አልሰጠህም። የምፈልገው እኮ ፒሲውን ነው። አንተን አይደለም የምፈልገው። አንተ ፈልጌ ነው እንደ የመጣው ይመስላል። ወይ ቁጭ ያለ አብርሃም ጋር ያዘው። ከዛ ያዙት። ዳኒ እነግራቸዋለሁ። ደውዬ ፒሲውን ካወጣሁት በኋላ እነግራቸዋለሁ። እንግዲህ ወጣ የሱናል። አሁን እንደዚህ ባላደርግ ደስ ይለኝ ነበረ፣ ግን ደግሞ ማለት ነው ስልኩ ብቻ አይደለም ሙሉ ሁሉ ነገሩን የወሰድነው። ፒሲውንም ወስደናል። የወሰድንበት ደግሞ ምክንያት ምንድነው? ይህንን ላይቭ የምትከታተሉ ሰዎች እኔ ላይ ማይሆን ድርጊት እያደረገ ስለነበረ ነው። ወንድ ልጅ ላይ ደግሞ እንደዚህ አይነት ነገር አይደረግም በመጀመሪያ ደረጃ ማለት ነውና ማይሆን የራቁት ፎቶ ምናምን ነገር እሱ ስልክ ላይ ነበረ የኔ ማለት ነው። እና ለዛ ነው ስልኩን ለማታውቁ ሰዎች ማለት ነው ስልኩን የሚወስድንበት ለዛ ነው። ከዛ ስልኩን ስንወስደው ፒሲ ላይ ገልብጦት ነበረ። እንደዚህ አይነት ወይ የወረደ ስራ ደግሞ ለሚሰራ ሰው በዚህ መልኩ እንሸኘዋለን ማለት ነው። ብሩክ ጋር ደውለት። ቆይ ፒሲውን እንዴት አደረገ?
አንበሳው ልጅሽ ወንዱ ልጅሽ ማይክል ጃክሰን እንግዲህ ዳንኤልን አፍነው እንግዲህ ከጓደኞቹ ጋር ይዘውታል ማለት ነው። እንግዲህ እየቀጠቀጡት ይገኛሉ። ቤተሰብዬ ያው እንገናኝ ተብሎ ነበር፣ ተገናኝተዋል። በሌሊቱ እንግዲህ መሀል አዲስ አበባ ላይ ቅልጥልጥ አድርገውታል። የቀለጠው መንደር እንደው ዳኒ ያጉራህ። ሩታንም አፍናችኋት ቢሆን እውነቴን ነው የምላችሁ እሷ ናት ራቁት እንትላለች የነበረችው እና እንግዲህ ዳኒን ይዘውታል። አብርሃም ይሄ ታሪክን አስመዘገብክ፣ የዛሬ ዓመትም እንደዚህ ዱላ ተይዛችሁ ስትፎካከሩ ነበረ። ቤተሰብዬ እንግዲህ ድሉ የማይክል ጃክሰን ይሁን ብለናል። እንግዲህ የነገው ነገር በጣም ከባድ ነው የሚሆነው። ዛሬ ሌሊቱን እንግዲህ እንዴት ወደ ፖሊስም እንግዲህ ካገኛቸው መንገድ ላይ አለቀላቸው ነው። ስለዚህ እንዴት ሆነ ዜድዬ እንዴት ስለምትሉ ይሄው ቪዲዮውን እንዳስገባውላችሁ እንዳያችሁት ነው። እየቀጠቀጡት ነው። ዳኒ እየጮኸ ነው እንግዲህ መኪና ውስጥ አስገብተውት ማለት ነው። ሎኬሽን ላኩልኝ። ጉራ ብቻ እንደው ጉራ ምን ያደርጋል? ዋና የሰው ልጅ ልብ ነው። ሴትም እኮ አለች እኮ ጀግና የማታሽደፍር በቃ እኔ አለው ካለች በቃ በአቋሟ ነቅነቅ የማትል። አንተ ግን ቲክቶክ ላይ 3 ቀን ነው 4 ቀን እየገባ ስትፎከር ፉከራ ይሄ ሆኖ ቀረ። ዳንኤል እኔ በሳቅ ነው አይ ግሬስ ፋሚሊ አሸንፏል። እውነቴን ነው የሚላችሁ ግሬስ ፋሚሊ ሮያል ፋሚሊ እንግዲህ ዛሬ በማይክል ጃክሰን እጅ ገብተዋል። እንግዲህ አብርሽ እንደማትለቀው ባለሙሉ ተስፋ ነኝ። ታሪክን ነው ዛሬ የሰራው ማይክል ጃክሰን እና